ትግራይ ጊዜያዊ አስተዳደር የትግራይ ሰራዊት አባላት ጥያቄዎች ተገቢ ናቸው አለም። የቲዲኤፍ አባላት ዛሬም በሌላ አቅጣጫ ሰልፍ ሲያደርጉ መዋላቸው ተነግሯል። የቲዲኤፍ አባላት ትናንት በመቀለ ካደረጉት የተቃውሞ ሰልፍ በኋላም ከክልሉ ጊዜያዊ አስተዳደር ፕሬዚደንት ጋር ውይይት ማከናወናቸውን መዘገባችን ይታወሳል። ይሁን እንጂ ዛሬም ይህ ጥያቄ ቀጥሎ እንደዋለናም ተጨማሪ መንገዶችን በክልሉ ተዘግተው እንደነበር ተመላክቷል። ለአብነትም የትግራይ ኃይሎች ከመቀለ በስተ ሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አቁላም ከመቀለ እስከ ውቅሮ ከአዲግራትና ከሌሎችም የሰሜኑ የሀገሪቱ አካባቢዎች ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ እንዳስተጓጎሉ ነው የተነገረው። የትግራይ ሰራዊት አባላት ሰላማዊ ሰልፈኞች አቁላና ጉርመዶ በሚባሉ ሁለት ቦታዎች ላይ መንገድ መዝጋታቸውና ጉዞዎች መስተጓጎላቸውን ነዋሪዎቹ አረጋግጠዋል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በትናንትና የዛሬ የሰራዊቱ አባላት ተቃውሞ ዙሪያ መግለጫ አውጥቷል። ከትናንቱ የመቀለው ተቃውሞ በኋላ ምሽት ላይ ጀነራል ታደሰ ወረደ መድረክ አመቻችተው ጥያቄዎችን በሰራዊቱ አባላት በኩል ተነስተው ነበር ያለው መግለጫው። በመድረኩ የቀረቡ ጥያቄዎችም የኑሮ ሁኔታችንና የጥቅማ ጥቅም ጥያቄዎቻችን ምላሽ ሊያገኙ ይገባል የሚለው በቀዳሚነት የተነሳ ነው ብሏል። በማስከተልም ሁላችንም ታግለናል፣ የሚጠበቅብን መስዋዕትነት ለትግራይ ከፍለናል። ነገር ግን ለልዩ ኃይል የፌደራል ፖሊስና የመከላከያ ሰራዊቱ የቀድሞ አባላት ውዝብ ክፍያም ለመክፈል ተዘጋጅታቸዋል። ነገር ግን እኛን ለዚህ የጄኖሳይዱ ጦርነት የተዋደቀ ሌሎች ወጣቶችን ተለይተን እንድንቀር ተደርጓል በማለት መጠየቃቸውም ተብራርቷል። በቀጣይነት የተነሳው ደግሞም ከሚሰጥ የኪስ ገንዘብ ማነስ ጋር የተያያዘ ነው ተብሏል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደም የተነሱ ጥያቄዎችን ተከትሎ በሰጡት ማብራሪያም ጥያቄዎቹ ተገቢ መሆናቸውን አንስተዋል ብሏል። መግለጫውም የሰራዊቱን ተጠቃሚነት በሚመለከት በአስተዳደሩ በኩል መመሪያ ወጥቷል። ይህንን ተጠቃሚ የማድረግ ሂደትን በተመለከተም ወደ ሰራዊቱ ወርደን ውይይቶች ለማከናወን ጥያቄዎችን ለማቅረብ በተዘጋጀንበት ወቅት ነው ይህ የተፈጠረው በማለት መነሳቱም እንደዚሁ ሁሉም ነገር የሚደረገው ትግራይ ባላት አቅም ልክ እንደሆነ በማንሳት በአቅማችን ልክ ሁሉንም እናደርጋለን፣ የቀረበው ጥያቄም ተገቢነት ያለው ነው በማለት ምላሽ መስጠታቸውንም መግለጫው አንስቷል።